ኤሚሬትስ አንድ አስደናቂ ውሳኔ ወስናለች። ለእንግዶች የሚቆዩበትን ክፍያ እንደምትከፍል ነው ያሳወቀችው። የአየር መንገዶች ዝግ መሆናቸውን ተከትሎ ክፍያቸውን እንከፍላለን ስትል ነው ኤሚሬትስ የገለጸችው ማለት ነው። የአቡዳቢ የባህል ቱሪዝም መምሪያ እንዳስታወቀው ከሆነ በከተማዋ ለሚገኙ ሆቴሎች መልእክት አሳልፏል የተባለው እንግዶቹ እንዳይከፍሉ ስትል ነው የገለጸችው። ወይም ከሆቴል ደግሞ እንዳታስወጧቸው ክፍያቸውን እኛ እንከፍላለን ሲሉ ነው እንግዲህ የገለጹት ማለት ነው። በዚህ በባህረ ሰላጤ ሀገራት ወደ 20 የሚጠጉ እንግዶች እንግዲህ ወይም ጎብኚዎች እንዳሉ ይታወቃል። በኤሚሬትስን ጨምሮ እነ ሳውዲ እነ የተለያዩ ሀገራት ጨምሮ ማለት ነው። በዚህ በየአረብ ሀገራት ላይ እንዳሉ ይታወቃል። እነዚህ እንግዶች እንግዲህ የአየር መንገድ ዝግ መሆኑን ተከትሎ በተለያዩ ሆቴሎች እንደሚገኙ ይታወቃል። እናም ወጫቸውን መንግስት እንደሚሸፉን ነው የገለጹት። ዱባይም ይህንን ተከትላ ውሳኔውን አሳልፋለች። እንግዲህ ከዚህ ጋር በተገናኘ ግን ኤሚሬትስ የአየር መንገዷን ዛሬ ምሽት ክፍት እንደምታደርግም የተወሰነ መልኩ ክፍት የተወሰኑ ጉዞ እንደሚጀምሩ ነው የታወቀው። እንደዚሁም ከዛሬ ጀምሮ የዱባይ ኤርፖርትም የተወሰነ ወይም በከፊል ስራ እንደሚጀምር ነው ያስታወቁት። እንደዚሁም አቡዳቢ እንደዚሁ 8 በረራዎችን አድርጓል። የአቡዳቢ 8 በረራዎች አድርጓል። ነገር ግን የጭነት ናቸው። ወደ ሆንግ ኮንግ ነው በረራ ያደረገው የተባለው። ነገር ግን እነዚህ በረራዎች ሲደረጉ ከኤርፖርት በኢሜል ወይም በስልክ ካልተደወለላቸው እንዳትመጡ ተብሏል።